እዚህ ጋር እንጀራ እየጋገረች እንዳይመስላችሁ በ4200 ብር የሚሸጠው ኮምቦ ላይ ቅቤ እያፈሰሰች ነው። ይሄ 4200 ብር ነው። ሻኛችን የትኛውን የስጋ ክፍል ነው በፍቅር የምትወዱት? መሀል 4 ኪሎ ላይ 1 ኪሎ ጥሬ ስጋ ስንት እየተሸጠ ያለ ይመስላችኋል? ሽምጥ ምገርም ሽምጥ ሻኛ ልቅል ዘርፍ በ750 ብር ደግሞ ይህን ምላስ ሰንበር በዱለት በልተናል። ክትፎ መለስ ያለ ብለብ ደግሞ ገባ ያለ ከዱለት ደግሞ ወጣ ያለ ጉድን ጥብስ አላማራችሁም? ዛሬ ብቻዬን አልበላም፣ እንግዶችም አሉን። ሁሉንም ከነዋጋቸው ነግራችኋለሁ። ኑ እንግባ። አያችሁ ቤተሰቦች እንዴት ናችሁ? አላችሁ? ሁሉ ሰላም እንዴት ነው? ተመችቷችኋል? ሰሞኑን ወደ ቪዲዮዎችን እየለቀቅኩ ነው። አሪፍ ነው ብዬ አስባለሁ። ልቀቅ ብላችሁኛል። በተደጋጋሚ እየለቀቅን ነው። ዛሬ ደግሞ ያለው 4 ኪሎ ነው። 4 ኪሎ ቁርጥ ልንበላ ነው። 4 ኪሎ አካባቢ አሪፍ ቁርጥ ቤት አሳያችኋለሁ። የጎድን ጥብስ አለ እና ደግሞ ዛሬ ብቻዬን አልበላም። ሰብሰብ ብለው ውስጥ እየጠበቁኝ ነው። አስቆርጥላችኋለሁ። ክትፎም አለን፣ ወላንዶም በቃ ዛሬ ማናሰራው ነገር የለም። ሁሉንም ከናሰራሩ አሳያችኋለሁ። 4 ኪሎ መተናል ለመጀመሪያ ጊዜ በዩቲዩብ። እስኪ ወደ ውስጥ እንግባ። ሳላይሽ ቪሌጅ ነው ያለነው። ወደ ውስጥ እንግባ። እንዴት ናችሁ? ሰላም ነው። አማን ነው አላችሁ? እንዴት ናችሁ? አማን ነው። ሰላም ነው። ሰላም አለን። እንዴት ነው የሚያምረው የዛሬው ስጋ? ባክ በጣም ምርጥ ነው። ልዩ የሆነ ስጋ የሐረር ነው። በጣም የሚገርም የሐረር ሰንጋ በጣም ነው የሚያምረው። የሐረር ሰንጋ በጣም ግርግር ሻይ በጣም ምን ላይ ስጋ። ዛሬ ምን ልሞክርስ? ምን ልተስላችሁ? የሚገርም ወላንዶ ጠሪ ሞክሯልና አሪፍ ነገር አላችሁ። ወላንዶ ሞክሬ አላውቅም። እንዴ ነው በምንድን ነው የሚሰራው? እሱ ነው ቅቤ በቅቤ ነው የምታሻው። ቃሪያ ሽንኩርት አለው፣ ነጭ ሽንኩርት የሚጨምርበታል። በጣቢያ ነው የሚወጣው፣ በጉራጌ ጣቢያ። በጣም የሚገርም ነው። እንደ ክትፎ ነው በቃ። እሺ ወላንዶና ጥሬም የዚህን ካልበለው መቼስ ግድ ነው። ጥሬና ወላንዶና አድርገው። በሬ ምን አለው? ሻኛ የሚገርም የሐረር ሻንጋ። እሺ ልቅል ባላ አባቴ ዘርፍ የናዛት የሚባለው ዘርፍ። እሺ ሌላስ? ሽምጥ የሚገርም ሽምጥ የሐረር ሰንጋ ፍሌቶ የሚወጣው እዚህ ላይ ነው። ፍሌቶ እሺ ላሳይሻ በእናትሽ ሲናባት ተቆረጠ። እኔ አባት ፍሌቶ ይባላል። ይሄ ፍሌቶ ጣፋጫው የምትባለው በጣም የሚገርም ሽምጥ። እሺ ሌላስ ምን አለ? እቺ ደግሞ የሚገርም ሽምጥ እሷና ጣጣ። እስቲ ለው በጣም አባቱ እንደሚያምር እያያችሁ በጣም የሚገርም በጣም ነው የሚያምረው። በጣም አያችሁት? ያስጎመጃል። የማይወድ ራሱ ያስጎመጃል። በስመ አብ። ስንት ኪሎ ሻኛ ገጥመዋል? ትልቁ እስከ ዛሬ ትልቁ የገጠመክ? ትልቁ 15 ኪሎ። እንደዚህ አይነት ግርግር በሬዎች አሉ ማለት ነው። 15 ኪሎ ምን አላት? 15 ምን አላት? 15 የምን በሬዎች ናቸው? በጣም ትላልቆቹ ትላልቅ ሻኛ ያላቸው ሐረር በሬ የሐረር። አዎ ዘርፍ ሻኛችን የሐረር ሻኛ ሰንጋው ነው። ተቆረጠ መጣ ዱብ ኧረ ክብደት 150 ኪሎ ተሰማ። ይሄን በስትሯ እንደ ጁስ መጠጣት ነው በቃ። እንደ ጁስ ምን እንደሚያክል እያያችሁት ነው። ይሄ ዛሬ የምንበለው አያችሁት? አንዱ ነው ከዚህ ውስጥ ናይስ የሐረር ሰንጋ። በቃ በጣም ግድንግድ ከመሆናችሁ የተነሳ እዛ ጋር ዘርፍ ለብቻውን የተንጠለጠለው ምናምን። በጣም ጣፋጩ ስጋ ምንድን ነው? ዳቢት ጣፋጭ ነው። አፍ ውስጥ ቅበጥ የሚለው ማለት በጣም ዳቢት የሚገርም ናይስ። ዳቢታችንን እንቆርጣለን። የናባት እሺ ምንድን ነች? ዳቢት ራሷ ዳቢት ራስ ትባላለች። ስጋ ራሱ እንዴት ነው የምታምር! በጣም ከመላመዳችሁ የተነሳ አይነን ጨፍነህ የምትለያቸው ይመስላል። ነክተህ
ሰብራዳ የሚባለው ሰብራዳ ከፍ ልን ነው ህዝብ አይሰጥም ለባዳ የሚባለው አይሰጥም ሰባብረው ወደ ጓዳ ወደ ጓዳ የቆራጩ ስጋት የትኛው ነው ቆራጩ ሙሽሪት አለች ቆራጩ ብቻ ነው ይበላት ያለ እሱማ እንዴት ይችላል በግልጽ ነው የከፈተው ተከፈተ ሳለሽ ቪሌጅ ተከፈተ ሳለሽ የሚለየው በምንድን ነው ሳለሽ በቁርጥ በወላንዶ በኮምቦአችን በክትፏችን ሳለሽ ቪሌጅ ታውቀው ክትፎ በተለይ በጣም የሚታወቅበት እሷ ምንድን ነች? እቺ ወርች ስጋባ ወርች የቱ ጋር ያለው ክፍሉ ማለት ነው? የበሬው የፊት ለፊት እግሩ ጋር ማለት ነው። ወርች ምራቂ ጠብ ይበልላችሁ። አያችኋል? የደረበ ሳልገኝ የደረበ ሳልገኛችን በለ ይሄን አብረው ፎቶ ብትነሳ ራሱ ፎቶም ያምራል። ምንድነው እቺ ነገር? እቺ ነብሮ ሙሽራ ወደ ሙሽራ ገብተናል። የቁራጥ ሙሽራ ናይስ። ያው ጎድናችን ደግሞ ሊቆረጥ ነው። ጎድን ጥብስም ስላዘዝን ደግሞ ይሄ የጎድን ነው ታያችኋል። ይሄ ሰብራዶ ነው እንዴ? ለምንድን ነው አይሰጥም ለባዳ የሚባለው? ለባለቤትና ለቆራጭ። እሺ እኛም ባዳ አላችሁ። እሺ ይሁን በለ ይሄ ድሬድ ነው ያበደ ነው። አፌ ላይ ደግሞ ላስቆርጥ ነው። ብዙ ጊዜ ለምንድን ነው የምታስቆርጠው ትሉኛላችሁ፣ ግን ስለምወድ ነው። ይሄ መሰለ ስጋ ወይኔ አፍንጫ ነውስ የትኛው ደስ ባለ የኔ አባት ነከር ያማ ይሄን እያጨበጨብን ነው የምንቀበለው። ዝም ብሎ ሽልማት አይደለም። ወባዶ እናመሰግናለን። ታያ እንደሚያምር ማለ ያለው ምንድነው? ቃጠሎ አለው። ዳርዳሩ ደግሞ እንደዚህ እንዳማረበት ማለት ነው። ይሄ ለስንት የምትጨርሱት ይመስላችኋል? ታያችኋል? እንብለው ይሄንማ ያዘዝናቸው ምግቦች ደርሰዋል። በመጀመሪያ ያዘዝነው ወላንዶ ሲሆን ሁለተኛው ለአራት ሰው የሚበቃውን የበሬ ኮምቦ ነው። እዚህ ጋር ደግሞ ወላንዶ አለ። ይሄ ምግብ ከክትፎ በምን እንደሚለይ እኔ ግራ ይገባኛል። ብዙ ጊዜ አቀራረቡም እንደ ክትፎ ነው፣ ግን ቃሪያም አለው። ይታያችኋል። ቃሪያ ያለው ትንሽ የማቃጠል ባህሪ ያለው ከቆጮና ከእንጀራ ጋር ነው የሚቀርበው። አሪፍ ነው። እስኪ ቴስት እናደርገዋለን። አበሰሰበት ይላል። አቤት ወዝ አበረ ይህ የበሬ ኮምቦአቸው ነው። እንደምታዩት በጣም ግድንግል ነው። 4200 ብር ነው። መሀል ላይ ክትፎ አለው። እዚህ ጋር ጎረድ ያለው ጎድን አለው። ደረቅ ጥብስ አለው። ጥሬ ራሱ አለው። ሁሌ ብቻ ነው የምትበላው፣ መቼ ነው ሰው የምጋብዘው ስትሉኝ ነበረ። ፎሎወሮችም ናቸው ጓደኞችም ናቸው። እና ዛሬ ሰብሰብ ብለን ልንቆርጥ ነው። ፏለን ዝግጁ ናችሁ? ሜኑን እንኳን አይታችኋታል። ከዚህ በፊት አሳ በልተናል አብረን። የጋምቤላ አሳ ግድንግል ስንት ኪሎ ነው? 4 ኪሎ አሳ ብቻዋን ነው የበላችሁ። 4 ኪሎ አሳ ይታያል። ሰው ነው ተስማምቶሻል? ቄላ ጥሬ ላይ እንዴት ነው? ከጥሬ ጋር ለነገሩ አያያዝ ያስታውቃል። ቅድም ስንወርድ ነበር ከካሜራ ጀርባ ከባድ ይመስለኛል። ሜሎይስ በጣም ነው ሞዶ ነው። አንደኛ ፌቨራይት የጥሬ አድናቂ ነሽ? ዛሬ ይቆረጣል። የበሬ ነው። ሳላይሽ ቅድም ሲቆረጥ አይታችሁታል። እዚህ ውስጥ የሌለ ነገር የለም። እንግዲህ እናጫውተዋለን። በሚስ አበደና አንደኛ ነው። ጥሬ አንደኛ ነው። አረባይ ላይ ጥሩ ነው። እንዲህ ነው እንዳልከኝ መኮንን
ራቀን እንጂ እንመጣለን። ይሄኛው ኮምቧቸው ነው። ለአራት ሰው ይበቃል። ማሌ እንደምታየው ክትፎ አለው፣ በአይብ ተከቧል። ቁርጥ አለው፣ እዚህ ጋር ወላንዶ አለው፣ ጎድን ልብ ጎድን አለው፣ እዚህ ጋር መረቅ ያለው ጥብስ አለው። ይሄ 4200 ብር ነው። ለስንት ሰው ይበቃል? እንዲሁ ሳይት ዝም ብላችሁ ለአራት ሰው ነው። አይ ከዛ በላይ ይበቃል። ሴቶች ከሆኑ ለካለሽ ለአራት ወንድ ለሁለት ራሴን እያሳጣው ነው። እስኪ በምን ይቀምስልናል? እስኪ አታምኑኝም? ሁሌ እኔ ስበላ አይደለ? ይኸው በሚና ሜሉ እቺን ቴስት ያደርጓታል። ዋፍተንበታል። በጣም አሪፍ እንደሚሆን ተስፋ አደርጋለሁ። ከመቼው እንቅመሰው። ከክትፎ ጥሬውም ከጥብሱ አቤት አቤት እንሞክረዋለን። አዎ በሚገባ አበደ ነው። አሪፍ ነው። አንደኛ ስለማከፍል እንደው አይ ጸዴ ነው። ራቃ አንደኛ ራቃ ድገሙ በደንብ ድገሙ። እኔ ግን የክትፎ አፍቃሪ ስለሆንኩ ከመሀለኛዋ ኤላ ባጉርስ ነው የሚሻል። እናድርስ። እኔ ምንድን ነው የተፈጠረው? ያው ሌላ በቆጮ በጣም አሪፍ ኮምቧቸው ነው። ለአራት በኋላ እናጫውተዋለን። ከጀርባም በጣም እንዲያፈተተ ያለ ስላለ እናጫውተዋለን። እኛ ደግሞ ወላንዶ ነች። ከክትፎ መለስ ያለ ከለብ ደግሞ ገባ ያለ ከዱለት ደግሞ ወጣ ያለ ከላይ እንደምታዩት ቃሪያ ያለው ምናምን እንዴት ነው የሚሰሩት? ታውቂያለሽ? ነገር ሙያ ልትፈትነኝ ነው እንደመጣኝ ወላንዶ ነች። እቺ አቀራረቧ እንደ ክትፎ ነው። ከላይ ቅቤ ፍስስ አድርገንበታል። እስኪ እንቅምሳት። እስኪ ሚሉ እንብላ እስኪ ሊታማለው ብቻ ነው የምትበላ። ከብቻል ታጠገቡኝ ነው። ለመናገር ክትፎ ይሻላል። ትክክለኛ ስሜት እስኪ ክትፎ አይሻልም? ክትፎ ክትፎ ይሻላል። እንደተካበደለት አይደለም ነው። በእንጀራ እኔ በእንጀራ ወዳለሁ። በእንጀራ ቆጫቱ ብዙም አይደለም። አይ እንዳለችው ከክትፎ ጋር አይገናኝም። እሳቸው እንዳሉት ነው ማለት ይሄን የመሰለ ስጋ ወላንዶ ከሚሆን ክትፎ ቢሆን ይሻለው ነበር። እሱ ዋናው ያዙ። እስኪ ቤተሰቦች ያዙ። እንብረት። ጥሬ ስጋ ወዳጅነትን ያጠነክራል ይባላል። ባህል እየሆነ ነው ደግሞ በደምብ ከሴቶች ይልቅ እንደውም ወንዶች ማነው ከወንዶች ይልቅ ሴቶች ናቸው ስጋ ቤት ምናምን አይታችኋል? ሰብሰብ ብለው በጣም ነው ምንድነው እየተፈጠረ ያለው? አላለም እኛ አላለም እንዴ? ወይስ ጋር ነው ይጫላ አሪፍ ነው ወጣ እውነት እነዚህ ሰፈር ግን እኮ እነዚህ ቆንጆ ስጋ እንዳለ አላውቅም ነበር። እውነት ነው። እዚህ ነሽ 4 ኪሎ ነሽ። እዚች ፊት ለፊት ነች። የመጣችሁ ላይ ትበላለች ማለት ነው። ደግሞ ማሌ ደስ የሚለው ቃጠሎም አለው። ከፈለጋችሁ ከሁለቱም እየቀላቀላችሁ መብላት ነው። ባይዘው እኔ እናትና አያቴ 4 ኪሎ ነው ተወልደው ያደጉት። እሺ ኧረ እባክሽ አንቺ 4 ኪሎ ልጅ ነሽ? ሶስተኛ ትውልድ መጥቼ እናቴ ማያቴ ልጅ ነው። አራተኛ ትውልድ እጄ የት ነው ሰፈር ስትባል 4 ኪሎ አራተኛ ትውልድ። ሜሉ በዚህ ፌስቡክ ላይ በጣም ብዙ ከንቲባ ማለት እንችላለን። ሉጋስ እንኳን አልደረድርም። እሺ ኮመንት ላይ የእሷን ጎርሶ የኔንም ቢያለ ቢባል ምንድን ነው? ጸዴ ነው። ወደ ቀጣዮቹ ምግቦች ደግሞ እናልፋለን። የሚገራርሙ ምግቦች ደግሞ እየተሰሩ ነው። ወደ እነሱ ደግሞ እስኪ ትፈተናላችሁ። ቀጥሎ ደግሞ ያዘዝነው ይሄን ጎድን ጥብሳቸውን ነው። ይሄ ጎድን ጥብስ 2000 ብር ነው ብላችሁ ታምኑኛላችሁ? ያቻል እንዴት እንደሚያምር በሰማ አቀራረቡ በቃ እንዳለ ጮማ ብቻ የሀረር ሰንጋ ጎድኑ ነው። ይሄ ቀደም ሻኛውን አይታችሁታላ። ይሄ ደግሞ ጎድኑ ግን አጠረችብኝ።
ወይስ ለወደ ቆርጦ ክስ በስመ አብ ያው አንድ ሃርሞኒካ በቃ እንደዚህ ነው። የጎድን አፍቃሪ ስትሆን ብቻህን ይዘህ እንደዚህ ግንጥል ዝንጠል ማጣጣም አለ። ይሄ ሰብራዳ የሚባለው ባለቤቶችና ስጋ ቆራጮች የሚበሉት አሪፍ ምርጥ ነው። አሁን ማን ነው የሚከፍለው ነው ነገርየው። ማን ነው የሚከፍለው እንዳበላሉ ነው በቃ። ምላስ ሰንበር አፍቃሪዎች የታላችሁ? ጧት ጧት ምላስ ሰንበርና ዱለት እያማራችሁ ተቸግራችሁ የሁለት ምግብ መክፈል ለሰለቻችሁ እዚህ ቤት ስመጡ ሀፋፍ ምላስ ሰንበርና ዱለት በ750 ብር እንደዚህ እያቀረቡ ነው። ይሄ ቁርሳቸው ነው። ቁርስ ላይ ሀፋፍ ከፈለጋችሁ ምላስ ሰንበርና ዱለት ከዱለት ጋር ያበደ ይመስለኛል። ሁለት ምግብ ከምታዙ አንድ ምግብ አዛችሁ 800 ብር ከፍሉ ይሻላል። በ800 ብር ብቻ እውነት በጣም አሪፍ የሁለቱንም ፕሮቲን ያገኝታል። ምላሱንም እንብላ እስኪ ቁርስ እኮ በቃ ይሄን ነው መብላት ማረም ያበደ ነው። ወደዳችሁ ተስፋ አደርጋለሁ። እንዴት አገኛችሁት? ቀጣይስ ማን ይጋበዝ? ኮሜንት ላይ ጻፉልኝ። የተሰፈረ እንሂድ ምን እንብላ? እሱንም ኮሜንት ላይ ጻፉልኝ። ከአዲስ አበባ ውጭም ሰሞኑ ብዙ ቦታዎችን አሳያችኋለሁ። ቀጣይ በአዲስ ቤት በአዲስ ጣዕም እንገናኛለን። ይመቻችሁ። ቻው